የእግዚአብሔር ክብር ያስፈልገናል። ይሄ ክርስቶስ ያስፈልገናል። የምድሪቱን ታሪክ የሚቀይረው ይሄ ብርሃን ብቻ ነው። ሌላው ነገር መኖር ስላለበት የሚያስፈልግን ይሰጣል። ይሄ ግን በፍጹም ማንደራደርበት ጉዳያችን መገለጥ አለበት። ክርስቶስ ስለ ኒዴ ባልጸልይ ማገኘዋል። ጸሎት አይጠይቅም። ስንት ፍጥረታዊ ሰው በሰላም እየኖረ የኢየሱስ ክርስቶስ መገለጥ ሰው እንዲህ በቀላል የሚንበረከክ እንዳይመስል። እሱ ሲመጣስ አትጠየቅም ለመንበርከክ። ራስን ወድቀ ነው የምታገኝ። አያስፈቅድህም። ሲያሸንፍህ ይበልጣል። ተነጋግረን አይደለም ብትንበረከክልኝ አይለኝም። ብቅ ነው የሚለው። ድፍት ነው ማለት ምንም ነገር ሬዚስት አያደርገው። እሱ እኮ እግሩ ሲረግጥ ተራራኩ ይጨሳል፣ ይነዳል። እንዴት እንደ ድሮ ሊሆን ይችላል? እሱ ከመጣ ተራ የቅፍርናሆም ማሳጥማጅ ወረደበት። እንዴት እንደ ድሮ ይሁን? ሰውየው ቆመ። እናንተ ሰቅላችሁ የገደላችሁት አለ። አይ ትራንስፎርሜሽን ሪል ነው። በክርስትና ህይወት ላይ ለውጥ እውነት ነው። በመነካት ያለ ለውጥ ሪል ጄኒውን ነው ክርስትና። ማንም ሰው ሞቼ ነበር አይልም። እስከሚሞት ነው የሚያወራው። የታወቀ ነው። ኢየሱስ ሞት ጋር ተስማምቶ አይደለም የተነሳ፣ አሸንፈው። ሞትን ገንጥሎት ነው። ኢየሱስ ከሞት የተነሳ ቀን እኮ ሞት ተጠራ። ሞት ሆይ አለው። አቤት አለ። መውጌት አለ። ሞትን ጠርቶ ጊዜ ናስቴታ ለመውጊያ ሲለው ሰብሮታል። ድል መንሳትስ ወስዶታል። እሱ የምድር ነገስታት ገዢ ነው። ይሄ ኢየሱስ አትጠራጠሩ። እድሜ የሰጣችሁ ክብሩን ሊያሳያችሁ። ራዕይ ምዕራፍ 1 ከቁጥር 9 ጀምረን እስከ ቁጥር 18 ድረስ ያለውን የጌታ ቃል ክፍል ነው አብረን የምናነበው። ከዛ እንጸልያለን። ራዕይ ምዕራፍ 1 ያው የመጨረሻው መጽሐፍ ማለት ነው። እንግዳ ካለ ብዬ ነው። የመጨረሻው መጽሐፍ ምዕራፍ 1 ላይ ከቁጥር 9 ጀምሮ እስከ 18 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሕያው የሆነው የጌታ ቃል እንደዚህ ይላል። እኔ ወንድማችሁ የሆነው ከእናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርሁ። በጌታ ቀን በመንፈስ ነበርሁ። በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ራዕይ ምዕራፍ 1 ላይ ከቁጥር 9 ጀምሮ እስከ ቁጥር 18 ድረስ ያለ የጌታ ቃል ክፍል ነው አብረን ያነበብነው። ወንድማችን ሐዋርያው ቅዱስ ዮሐንስ ይህንን ያየውን ራዕይ ነው አይደል የጻፈው። ያየውን ነው የጻፈው። የገባውን ብቻ አይደለም የጻፈው። አንዳንዱ አልገባውም ግን አይቻለሁ ይላል። አንዳንዱ ነገር እኛም አልገባንም። አይ ቲንክ ያየበት ቦታ ስንሄድ ነው የሚገባ። አንዳንዱን ለመተርጎም ኢምፖሲብል ብቻ ሳይሆን ኢምፕሩደንት ነው። ለመተርጎም የማይቻል ብቻ አይደለም፣ አይታወቅም። ስለዚህ ድፍን ነው፣ ዝግ ነው እና ዝም ብለን ነው የምናልፈው። ሰማይ ስንሄድ ስለምናገኘው ይገባናል ያኔ። ጌታ የተባረከ ይሁን እና ይህንን ራዕይ ያየው ወንድማችን ሐዋርያው ቅዱስ ዮሐንስ በእድሜው ማብቂያ አካባቢ ነው። ሁላችን እንደምናስታውሰው በሮም ነገስታት መካከል እጅግ በጣም ክፉና ጨካኝ ከሚባሉ የሮም ነገስታቶች መካከል አንደኛው ዶሜቲያን የሚባለው የሮም ቄሳር ንጉስ በነበረበት ዘመን ነው ይህንን ራእዩን የሚያየው በወንጌል ምክንያት ፍጥሞ በምትባል ኤጂያን ባህር መካከል ባለች ደሴት ላይ በረዷማ ደሴት ላይ ተጥሎ ነው። ይህንን ራእይ ወንድማችን ሐዋርያው ቅዱስ ዮሐንስ የሚያየው ደሴት ላይ የተጣለው በወንጌል ምክንያት ነው። ቅድም ሳነብ አስተውላችሁ ከሆነ ቁጥር 9 ላይ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት በጌታ ቀን በመንፈስ ነበርኩ ይላል። ስለዚህ አሁን በእኔና
በእናንተ ዘመን አሁን ስደውሉ የሆነ ሰው ጋር የሆነ ደሴት ላይ ነኝ ካለ እየተዝናና ነው፣ ምንም ጥያቄ የለው። ዮሐንስ ደሴት ላይ ነኝ የሚለው ፍጥሞ ደሴቷ እስር ቤት ብቻ ናት፣ የሚኖርባት የለም። በእርግጥ አሁን የሚኖርባት ሰው አለ፣ ነዋሪ አለባት። አሁን ያኔ ግን ምንም ነዋሪ የለባትም። በጣም በረዷማና ቀዝቃዛ ናት። የሮም ቄሳሮች ሰውን ወስደው መግደል ካልፈለጉ ወይንም በጣም ማሰቃየትና አስጨንቀው መጨረሻ ላይ መግደል ከፈለጉ የሚጥሉ ወስደው ፍጥሞ እና ዮሐንስ የዕድሜ ባለጠጋ ነው። 80ዎቹን እየዘጋ ነው። ይህንን መጽሐፍ ሲጽፍ 80ዎቹን እየዘጋ ነው። 85 በኋላ አካባቢ ነው የጻፈውን በ93 ዓመተ ምህረትና ከዛ በኋላ ነው እና እሱም 85 አካባቢ ደርሷል። ደጋግሜም እንደምነግራችሁ ይሄ ልጅ ጌታ ኢየሱስ ክርስቶስ ሲጠራው የ18 ዓመት ልጅ ነበር አይደል? የ18 ዓመት ልጅ ነበር። ሲሞት በ100 ዓመቱ ነው የሞተው። 80 ዓመት ተከትሎታል። 60 ዓመት አገልግሎታል። አርጅቶ ሞተ። ርዕስ ሳይቀይር ሁሌ አስብላችኋለሁ፣ ሌላ ጊዜም ሳገኛችሁ አስብላችኋለሁ። በትህትና ጠገባችሁ ርዕስ አትቀይር ሙት በሉ። ኢየሱስ እያልክ ዕድሜህ ይለቅ በሉት። ደስ ይለኝ ይህን ወንጌል የመስበክ ዕድል ዛሬ ማታም ስላገኘ ራሴን አሁን እየሰበኩ አገኘሁ። ኢየሱስ እያልኩ ክብር ለኢየሱስ ይሁን። አሁን ቢመጣ እንዴት ጥሩ ቸርችነን። በዚህ ነው የምንሄደው። ልብሳችን ነው የሚቀረው እዚህ እና ዮሐንስ እግዚአብሔር ያሳያችሁ እንግዲህ ይህን ሁሉ ዘመን ኢየሱስን ሲከተል በእኔና በእናንተ ዘመን እኛ እንደምንከተለው አይደለም ዮሐንስ እየተከተለ ያለው አይደል? አሁን እኛ እንደዚያውን በተመቻቸ አይነት ሁኔታ በጣም ለወንጌል በተወሰነ መንገድ ክፍት ነው በሚባል አይነት ዘመን ላይ ነው ያለነው። ዮሐንስ ደግሞ ክርስቲያን መሆን በሚያስገድልበት ዘመን ላይ ነው ክርስቲያን የነበረው። ክርስቲያን መሆን ብቻ ያስገድላል። ዮሐንስ ደግሞ ክርስቲያን ብቻ አይደለም፣ የክርስቶስ ኢየሱስ ሐዋርያና የወንጌል ሰባኪ ነው። በየአደባባዩ በየመንገዱ በደረሰበት ሁሉ ስለተነካበት ስለዚህ ስለ ጌታ ኢየሱስ ክርስቶስ የሚሰብክ ሰው ነው። ስለዚህ በጣም በብዙ ሲቃይና በብዙ ምጥ ውስጥ የዕድሜውን ረጃጅም ዘመናት እስር ቤት ውስጥ ነው ያሳለፈው እና አሁንም ይሄንን ራእይ ያየው በጣም በብዙ ሲቃይ ውስጥ እዛች ፍጥሞ የምትባል ደሴት ውስጥ እና ብዙ ምናልባት ብዙ እስረኛ ይኖራል። ዮሐንስ ከእስረኞቹ መካከል አንዱ ነው። ግን በጣም ብዙ እስረኞች በእኔ አይነት ዕድሜ ወጣት ሆኖ ሊሆን ይችላል ፍጥሞ ያሉት። ዮሐንስ ግን 80ዎቹን እየጨረሰ ነው። እግዚአብሔር ያሳያችሁ 85 ዓመት የሆነው ረጅም ዘመን በወንጌል ምክንያት እየተሰቃየ ብዙ ጊዜያቶችን ሳይበላ እየጾመ ያሳለፈ ረጃጅም መንገድ በእግሩ ሄደ። በደረሰባቸው ቦታዎች ሁሉ ረጃጅም ሰዓት እየቆመ ወንጌል ያስተምር የነበረ ሰው በ85 ዓመቱ ፊዚካሊ ምን አይነት ሊሆን እንደሚችል ዝም ብላችሁ ሳል ጸጉሩ አልቋል። ቆዳው አጥንቱ ላይ ተለጥፏል። በጣም እድሜው ሄዷል። ምርኩዝ መደገፍ ይፈልጋል። የሚጦርበት እድሜ ላይ በወንጌል ምክንያት ፍጥሞ ተጥሏል እና በጣም በረዷማና ቀዝቃዛ ናት። የሮም ወታደሮች እጅግ ጨካኞች ስለሆኑ ልብሱን ገፈው እርቃኑ ነው የሚያስቀምጡት በረዶ ላይ ማስቀመጣቸው አይበቃቸውም። ሰውየውን ከበረዶ ላይ ያወጡትና በእሳት የሚንተከተክ የፈላ ዘይት ውስጥ ደግሞ እግሩን ይነክሩታል እና እንግዲህ እኔ አሁን በዘይት መቀቀል እንዴት ነው ብትሉኝ እኔ አላቅም። እኔ ተቀቅዬ ስለማላቅ ህመሙን አላቀው። በጣም ነው የሚያመው ነው ልላችሁ የምችለው። ዘይት እጅም ላይ ሲያርፍ ብዙ ነገር ነው የሚያናግረን። ስትቀቀልበት ምን ማለት ነው? ከአይምሮ በላይ ነው አይደል? ሲቃዩ ከፈላ ዘይት ውስጥ ደግሞ ያወጡትና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪሞች ውስጥ ሆኖ የነዛ 3 ደብዳቤዎች ጸሐፊ የወንጌል ጸሐፊ የነበረው ኢየሱስ ክርስቶስን በአካል የሚያውቀው ዮሐንስ በዘይት ፍሉስ የነበረው እግሩ ስጋና አጥንቱ መካከል ይለያያል። ነፍሮ አውጥቶ በረዶ ላይ ቀጥሎ ይገሩ። በዚህ አይነት ሲቃይ ውስጥ ያለው ዮሐንስ በጌታ ቀን በመንፈስ ነበሩ። ሰው እንደዚህ አይነት ቸርች ውስጥ መጥቶ እንዲህም እየተጸለየ በመንፈስ መሆን ያቀተዋል። ዮሐንስ ፍጥሞ በመንፈስ ጌታ ይርዳ። ምን ይባላል? በእውነት እኮ ነው የምላችሁ። ሰው በነፃነት ወንጌል እየሰማ መንፈሳዊ መሆን እኮ ያቀተዋል። ክርስቲያን መሆን የሚያስገድልበት ዘመን ቀጥሎ ይገደል አይገደል አያውቀው። ጌታ ኢየሱስ ክርስቶስም አይዞህ አትሞትም አላለው። የመኖር ዋስትናው እሱ ለዘላለም ነው። መሬት ላይ ያለ ሞት ይህንን የህይወት ጉዞ ኢንተራፕት አያደርግበትም። ይሄኛው መሬት ላይ የሚመጣበት የትኛው ሞት ለሚቀጥለው የክብር ህይወት መሻገሪያው ነው። አያስፈራቸውም። ይሄኛው ሞት ግን ታግሶ ይጠብቅ እና ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ይላል። ፍጥሞ ምን ልትሰራ ሄድክ? ወንበዴ የሚሰቃይበት የሚቀጣበት ቦታ እኮ ነው። ዮሐንስ ምን ትሰራለህ ሲሉ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር። የእግዚአብሔርን ቃል በንግግር ላሻግር ብለው ኖርማል ሊሆን ይችላል። በመኖር ላሻግር ስለው የእግዚአብሔር ቃል የመረጠልኝ ቦታ ፍጥሞ ነበረች ይላል። እንደ እግዚአብሔር ቃል ልኑር ስል ቃሉ አንሳፎ ወስዶ ፍጥሞ ጣለኝ። ስለ እግዚአብሔር ቃል ቀጥሎስ ስለ ጌታዬ ስለ ኢየሱስ ክርስቶስ ምስክር ነኝ ብዬ ስቆም
ፍጥሞ ተጣልኩ። ቀጥሎ ምን እንደሚፈጠር አላቅም፣ ግን በጌታ ቀን በመንፈስ ነው። ክብር ለኢየሱስ ይሁን። እኔ ምን ቻሌንጅ ያደርግሃል ካላችሁ ያየው ራእይ በጣም አስደናቂ ነው። ምናልባትም ደግሞ በጣም ብቸኛ ነው በዚህ መጠን ይሄን ሁሉ ነገር በማየት። ሕዝቅኤልም የተወሰነ አይቶታል፣ እነ ኢሳያስም የተወሰነ፣ ዘካርያስም የተወሰነ አይተዋል። የተወሰነ ዮሐንስ ያየውን የተወሰነ ነገር አይተዋል። ሁሉ በዮሐንስ መጠን እንዲህ በተብራራ አይነት መንገድ ግን ይሄን ሁሉ ባይዘው እዚህ መጽሐፍ ውስጥ 10 ራእይ አለ። አሁን ዛሬ የምነግራችሁ አንዷን ነው። ከዛ በኋላ 9 አለ ዋና ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ብቻ ነው ሰውየው መሬት የሚቆየው። ከምዕራፍ 4 በኋላ ወደ ሰማይ ይሄዳል። ባይዘው ከምዕራፍ 4 እስከ ምዕራፍ 19 ድረስ ሰማይ ነው የሚቆየው። ከዛ በኋላ ነው ተመልሶ የሚመጣው። ይሄዳል ሰውየው ፍጥሞ ቁጭ ብሎ እኮ ነው የሚሄደው። አትጓጉ። እዚህ ቁጭ ብላችሁ ብትሄዱ ለላችሁ እሰይ፣ ሌሎቻችሁ እዚህ እንዳቆዩ። ክብር ለኢየሱስ ይሁን። ሰውየው በእንደዚህ አይነት ሲቃይ ውስጥ ሆኖ ስቲል በመንፈስ በጌታ ቀን የሚለው የተለየ ቀን አይደለም፣ ሰንበት ማለት ነው ትርጉሙ። ስለዚህ ኤፌሶን፣ ጴርጋሞን፣ ሰርዴስ፣ ሰመርኔስ፣ ፊላደልፊያ፣ ሎዶቅያ ምናምን ሰዎች ተሰብስበው ጌታን የሚያመልኩበት በየምኩራቡ ተሰብስበው የሚጸልዩበት ነው ቸርቾች። ስለዚህ እነሱ እዛ ይጸልያሉ በተመቻቸ ከተማ። ፍጥሞ ደግሞ እሱ ቁጭ ብሎ በመንፈስ ነው ህብረት ያደርጋል አብሮ። በዚህ ቀን ወርሺፕ ያደርጋሉ። በሱ ምክንያት የተተከሉ አብያተ ክርስቲያናት አሉ። ቀጥሎ እሱ እድሜውን ሁሉ በጣም በዛ የሚለውን እድሜውን ያሳለፈው ኤፌሶን ቸርች ነው። ጳውሎስ ተክሏታል ቸርቿን። የኤፌሶን ቸርች ሜምበር ነበር ባይዘው ዮሐንስ። ዮሐንስ የኤፌሶን ቸርች ሜምበር ነበር። ዮሐንስ ማለት የኤፌሶን ቸርች ፓስተር ማለት ጢሞቴዎስ ማለት የጳውሎስ መንፈሳዊ ልጅ ነው። ዮሐንስ ማለት የጳውሎስ ሲኒየር ነው። ለጢሞቴዎስ ዮሐንስ በእድሜውም በመንፈሳዊ ነገርም አያቱ ነው። ከጳውሎስ ይቀድማል የሰው መንፈሳዊ በመሆን። የኢየሱስ ክርስቶስ የምድር ቆይታ የአይን ምስክር ነው። ጢሞቴዎስ ቆሞ የመስበክ ዕድል ሲያገኝ ኢየሱስና ደቀ መዛሙርቱ ሲያልፉ ብሎ ይሰብካል። ዮሐንስ ዕድል ሰጥቶት ሲቆም እኔና ኢየሱስ እናልፍ ብሎ ይሰብካል። በአካል ያውቀዋል ኢየሱስን። ይህንን የሚያክል ግዙፍ የኢየሱስ ሐዋርያ የኤፌሶን ቸርች ኢቭን አገልጋይ አይደለም፣ ሜምበር ነው። ቁጭ ብሎ ቃል ሰምቶ እሱ ከጻፈ ወንጌል ላይ ጢሞቴዎስ ሲሰብክ ሰምቶ እግዚአብሔር ተናገረኝ ብሎ ይሄዳል። እግዚአብሔር ያብስለን። ልጅነት አይነት አስቸጋሪ ነገር የለም። ያብስለን። አንተ ሰማይ ምድር የሚያጨባብጥ ብርሃን እኮ ነው። የዚህ ሰውዬ እኮ ተነግሮት እኮ አይደለም፣ በአካል እኮ ነው የሚያውቀው። ይህን የሚያክል ብርሃን ተሸክሞ ሰሚት አድርጎ በሰላም ብሎ ለምቶ ወደ ቤቱ ሄደ እና ኤፌሶን ቸርች ዛሬ ይጸልያል። እኔም በመንፈስ ልሁን አለ። ፍጥሞ እኮ ነው ያለው። አንድም ቦታ ባይዘው አውጣኝ የሚል የለው። በመሰረቱ ነው። አሁን እዚህ የራእይ መጽሐፍን ሳነብ በጣም ከሚያሰቃየኝ ነገር አንዱ ሰውየው መከራውን አለ መጽሐፉ ነው። አንድ ቦታ በዘይት ተቀቅዬ ነበር የሚል የለው። በዘይት መቀቀሉን የተናገረው ፖሊካርፕ የሚባል የሱ መንፈሳዊ ልጅ አለ። ዲፑሺሲያ የሚባል አንድ መጽሐፍ ጽፏል 200 ዓመተ ምህረት ላይ። ከዛ ከፖሊካርፕ ላይ ደግሞ ኤሬኒየስ የሚባል የሱ ደግሞ መንፈስ የተከታየ አለ። እሱ ሰውዬ ነው ባይዘው ዮሐንስ እግሩ በዘይት ተቀቀለ ያለው። የተቀቀለው ሰውዬ ሳይ ተቀቀልኩ አላለም እሱ። ሌሎች ናቸው ተቀቀለ ያሉ። አሁን ተቀቀልኩ ቢል እኮ መንፈሳዊ ነው። አለ መጽሐፉ አልፎ ሄደ። ያብስለ እነሱን የነካበት ቦታ ይንካል። በእውነት ነው የምላችሁ። ያ መነካካት ካለን ብዙ ነገር አሳይመንታችን አይሆንም። ብዙ የጸሎት ርዕስ ያስቀይሩናል። ይሄ ሰውዬ በዚህ አይነት ሁኔታ ውስጥ እያለ አስበዋል። ከፈላ ዘይት አውጥተውት ቀጥሎ ሊገርፉት ነው። በረዶ ላይ ነው ያለው። በፈላ ዘይትና በመገረፍ መሃል ነው በመንፈስ ይሆን እድል ካገኙ ብሎ በመንፈስ ይላል። ሐዋርያ ሥራ ምዕራፍ 2 ላይ አብሮ መንፈስ ቅዱስ ስለተሞላ ልሳን ይናገራል። ይሄን ደግሞ ግቡና ፈልግ አንተ ወታደሩ ራሱ ያብዳል። ኮምፕሌን አያረግም። ታውቃለህ በመን እየጸለየ ያለ ከኋላው መጣ ኢየሱስ። ከፊት ለፊት አይደለም የመጣው፣ ላየው ዞርክ ይላል። ስለዚህ ከኋላው ነው የመጣው። እመጣለሁ የሚል መልእክት አልነገረው። ሊመጣ ይችላል አይገመት። ድንገት እኮ ነው የሚመጣው። ነግሮ የሚመጣው እኮ ትንሽ ነው። ስራን እየሰራ እኮ ነው የሚመጣው። ሰውዬው ቁጭ ብሎ ኢየሱስ ከኋላው መጣ። ታውቃለህ ቸርቾች ያው ሰባት የወርቅ መቅረዝ አይደል? በመቅረዞች መካከል ይመረዛል። ዩኒቨርሳል ቸርች ነች እና ቤተክርስቲያን እሱ አይደለች። ሄዶ አብያተ ክርስቲያናትን ጎብኝቶ ዮሐንስንም በዚሁ አይቼው ልለፍ ብሎ ኤፌሶን ቸርች ሄዶ ቸርቿን አይቷት ብዙ ነገር ያው ዮሐንስ ንገርልኝ ብሎ ሄዶ አይቷት ቸርቿን። ከዛ ላይ ዮሐንስ ነው ንገርልኝ ያለው። ቸርቿን ሄዶ አይቷት እኮ ነው። ጻፍልኝ አለው። ጥሩ ነገር አለሽ ምነቅፍብሽም ነገር አለ በለ ብሎ 7ቱን አብያተ ክርስቲያናት ጎብኝቶ ከዛ ዮሐንስ ጋር መጣና አንተ ስጥፍ አለው። ከኤፌሶን ጀምራል። በጂኦግራፊካል አቀማመጥ ነው እንጂ በከተማ ሳይዝ አይደለም የተጻፈው። ከአዲስ አበባ ተነስቶ ወደ ሐዋሳ ብትሄድ ደብረ ዘይት፣ ሞጆ፣ ዘዋ እያልክ እንደምትለው ማለት ነው። ከዚህ ተነሳና 60 ኪሎ ሜትር ነች። 60 ኪሎ ሜትር ናት ፍጥሞ ለኤፌሶን 60 ኪሎ ሜትር ነች። ከኤፌሶን ተነስቶ ዋና መንገድ አለ ባይዘው የላይከስ ጎዳና ነው እና የሚሉት ማለት ተዝቻለሁ። ላይከስ መሰለኝ በዛ ታውቁታላችሁ። ሳያችሁ የምታውቁት ነው። በዛ በኩል አድርጎ መንገዱ ላይ ያሉ ዋና ከተሞች አሉ። በዛ ከተማውን አያይዞ ነው ኢየሱስ የተናገረው። እያያቸው መጣና ሲነግረው አንተ ከዚህ ጀምረ ጻፋ። እግዚአብሔር ያሳይ ሰው ይቆጭ ከኋላው ኢየሱስ ወክ እያረገ እና የዛሬ 60 ዓመት ይታወቃል።
33 ዓመተ ምህረት ላይ ነው ኢየሱስ ከሞት ተነስቶ ወደ አብ ሄደው። ይሄ 93 ዓመተ ምህረት ላይ ነው። 60 ዓመት በመሃል እና ከ60 ዓመት በፊት ኢየሱስን ነው ያውቀዋል። እስከ 60 ዓመት በፊት ነው ቻው የተባባለ። እስከ ምድር ዳር ስበኩ እያለ እያወራ ደመናው ሲገባ ነው ያየ። ከዛ በኋላ አይቶት አያውቅም። ከ60 ዓመት በኋላ ድጋሚ መጣ ኢየሱስ። ዮሐንስም አለ። ጓደኞቹ በሙሉ ወደ ጌታ ሄደዋል። እነ ጴጥሮስ ምናምን በሙሉ 67 ምናምን አካባቢ ሄደዋል በሙሉ ወደ ጌታ። ዮሐንስ ብቻ ነው በሕይወት ያለው። ከ60 ዓመት በኋላ ድጋሚ ተገናኙ መሬት ላይ። ያኔ ቻው ሲለው ልጁ ገና 22 ዓመቱ ነው። 18 ዓመቱ ጠርቶት 22 ዓመቱ ነው። አሁን ዮሐንስ አርጅቷል። ኢየሱስ የዘላለም አምላክ እና በክብር የተሞላ አምላክ ነው እና አገልጋዩ ሐዋርያው ደቀ መዝሙሩ ወደ ደረቱ የሚጠጋው የሚያቅፈው የልቡን የሚነግረው አርጅቶበታል፣ ድክም ብሏል እና ከመምጣት በፊት ልጎብኝ ብሎትም እና ከኋላ ወክ እያረገ መጣ። እግዚአብሔር ያሳየ ኢየሱስ ከኋላ ሲመጣ ምን እንደሚሰማ እና ወክ እያረገ መጣና ዮሐንስ አለ። ይሄን ድምፅ ያውቀዋል። የሚያውቀው ግን መሬት ላይ ዮሐንስ ሲለው ነው። በዚህ መጠን አይደለም የሚያውቀው። ይሄኛውን ዮሐንስ ሲጽፍ ምን አለ? ሴስሞስ ነው አለ። ምን ማለት ነው? እንደ መሬት መንቀጥቀጥ ነው ድምፁ አለ። ስለዚህ ድምፁ ትልቅ ነው አትልም፣ በሬክተር ስኬል ነው የምትለካው። አርዝኮ የክበለው ድምፁ መሬት ይነቃል እና በዛ ድምፅ ዮሐንስ አለኛ። አጥንትና ቅልጥም ጅማቴን ብትንትኑ ነው የሚያወጣው አለ። አንተ ይሄንን አይነት የክብር ጌታ አይተህ እንዴት በዘይት ተቀቀልኩ ትላለህ? ይጠፋብሃል። ስለ ችግራችን በጣም የምናወራው ስላላየነው ነው። እሱን ብታዩ የት እንዳለው ስምህን ልረሳው ትችላል። እንኳን መቀቀል ዮሐንስ አለ። ማይ ጉድ! ምን አይነት ወታደሮች እኮ አሉ። ገራፊ፣ በዘይት የሚቀቅል፣ እሳት የሚያዘጋጅ፣ እንገላሃለን የሚል ስንት እኮ ወታደር እኮ አለ። ስንት እስረኛ እኮ አለ። ለብቻው ጠራው ታውቃለህ። ከመሃል በእውነት ነው የምላችሁ የማይተወን ጌታ ከኛ ጋር ነው። ኤፌሶን ያሉ ቅዱሳን ሊጸልዩልህ ይችላሉ። ፍጥሞ ሞተው ግን አያወጡ። የትም ከተማ ያሉ ቅዱሳን ሊጸልዩለት ይችላሉ። ማንም ክርስቲያን ግን እዚህ ድረስ አይመጣም። ሲጀመር ማንም አያደርስም። ባህር ተሻገረ ነው የምትመጣው። ካገኙ ይገለዋል፣ ይጸልዩለታል። ኢየሱስስ ይመጣል። አይጸልይልህ፣ ቃል አይደለም ይልክልህ፣ ራሱ ይመጣል። ወክ እያረገ ዮሐንስ ሲለው የሚናገረኝን ድምፅ ለማየት አለ። ድምፅ ይታያል እንዴ? ይሰማል እንጂ። ይሄኛውስ ድምፁ ነካኛለ። ቮይስ ፐርሶኒፋይ ሲሆን ድምፁ ይራመዳል። እሱ ብቻ ሳይሆን ካለ እንደዚህ ነካ። ድምፅ አካል አለው። እሱ ድምፅ አለ። ድምፁን ለማየት ነው አለ። እንዴት ይመጣል ብዬ ጠብቀዋለሁ አለ። እኔ ልሄድ ነው ብዬ እየጠበቅኩ ድምፁን ሲልከው ድምፁ የእግዚአብሔር ድምፅ በኃይል ነው የሚል አንብባችሁ። የሊባኖስን ዝግባ ይቆርጠዋል ይላል። ጫካውን ይጠርገዋል የሚለው። አንድ ዝግባ እኮ አንተ በቅፍ እኮ አትሞላውም እንኳን ልቆርጠው። እግዚአብሔር ካለ ጫካውን ይጠርገዋል። የሊባኖስ ዝግባ የተጠቀጠቀበትን ጫካ እግዚአብሔር በእጁ አይደለም ይነቅለው ነው የሚለው። ይረግፋል፣ ጥርግ ይላል። ምድረ በዳ ኤደን፣ በረሃ ገነት የሚያደርገው እኮ በድምፁ ነው። ኔቸር ይቀይራል ድምፁ። ያንተን አረማመድ አይደለም፣ ግለሰብ አይደለም። ሰማያትና ምድርን የጠራው እኮ በቃሉ ነው። በሱ ሲናገር አንተ ምንድን እንድታፈር ስንት ኪሎ ምድር ብሎ ከጠራው መሬት ላይ እኮ ነው አፈር እኮ ያደረገው። አያችሁ፣ ለዮሐንስ አልራራለትም። ድምፁን ሲልክ ብትንትኑን እኮ ነው የሚያወጣው ድምፁን። አየህ፣ ዶሜቲያን ጠርቶት ያውቃል። ዮሐንስ ብሎት ያውቃል። በጣም የተከበሩ ትልልቅ ሰዎች ጠርቶት ያውቃሉ። እንደዚህ አይነት ድምፅ ግን ሰምቶ ያውቃል። የሚናገረኝን ድምፅ ለማየት ዞር። ምን አይነት ሰው ነው ጂሰስ? እናንተ ኢየሱስ በአካል መጥቶ ብታዩ ማለት ዞር ስለ አውቀዋለሁ። የዛሬ 60 ዓመት ደረቱ ላይ ጠጋው ነበራል። ራሱ ነው አለ። አንቼንጀብል ጋር የማይለወጥ አምላክ ራሱ ነው አለ። ያኛው የተዋረደ ነው፣ ይሄኛው የከበረ ነው። ያኛው ድነትን ሊሰራ የመጣ ነው፣ ይሄኛው ጨርሶ የከበረ ነው። አየህ፣ ይሄኛው ዘላለማዊ ነው፣ የሚሞት አይደለም። ሞቼ ነበር ነው የሚል ሞትን ታሪክ ያደረገው። ከሞት ጀርባ ቆሞ ነው የሚያወራው። አየሁት አለ። ሳየው አለ ባየው ጊዜ አይደለም፣ በዛች ቅጽበት እንደ ሞተ ሰው ሆኜ ከእግሩ ስር ወደኳል። ድሮስ ይዘላል፣ ያቅፈዋል፣ ያስጠጋዋል፣ ያዋረዋል፣ ያስጨርሰዋል፣ እሺ ይለዋል። ታንኳ ውስጥ እንቅልፍ ይዞት ይቀሰቅሰዋል። አብሮት ኖሯል። ሂስቶሪካል ጂሰስን እንደ ዮሐንስ ኤክስፖዝ ያደረገ ብትንትን አድርጎ ያብራራ ሰው የለም። ያውቀዋል በደንብ። ይሄኛውስ ሪቪልድ ክራይስት ነው፣ የተገለጠው ክርስቶስ ነው፣ የከበረ ጌታ ነው። አየህ፣ ማቀፍ እንዳይመስልህ፣ ማዋራት እንዳይመስልህ ማየት አልቻለም። ዞሬ ሳየው አለ ወደኳል። ዝም ብዬ አይደለም የወደኩት አለ፣ እንደ ሞተ ሰው ሆንኩ። እንደ ሞተ ሰው የሚባል ስቴጅ የለም። ወይ ትሞታለህ ወይ ትኖራለህ። ዮሐንስ እንደዚህ አለ። ሞቻለሁ እንዳልል አለሁ አለ፣ አለሁ እንዳልል የለውም አለ። ሀፋፍ ዝብርቅርቅ ያርገኒን ካንና አይ ምን እንደሆንክ እስኪጠፋብህ ሞቻለሁ አለሁ። እንደዚህ አይነት ክብር አያስፈልገንም፣ እንደዚህ አይነት ብርሃን አያስፈልገንም። እኔ ስለምበላው ነው መጸለይ ያለብኝ፣ ስለምትለብሱት መጸለይ ያለባችሁ እሱ ነው የሚያስፈልገን። አሁን አይደለም፣ የእግዚአብሔር ክብር ያስፈልገናል። ይሄ ክርስቶስ ያስፈልገናል። የምድሪቱን ታሪክ የሚቀይረው ይሄ ብርሃን ብቻ ነው።
ሌላው ነገር መኖር ስላለብህ የሚያስፈልግን ይሰጣል። ይሄ ግን ህይወት ነው። በፍጹም ማንደራደርበት ጉዳያችን መገለጥ አለበት። ክርስቶስ ፍጥረት በእኔና በእናንተ ህይወት ላይ ኢየሱስን ማየት አለበት። ሰሬንድ የሚያደርገው ያኔ ነው። አይ በጥሩ ንግግር በተደራጀ ቃል ማናንበረከክበት ጊዜ መጥቷል። የተሻለ የሚያወራ ሊመጣብህ ይችላል። ካየኸው ግን እላይ ላይ ቅድም ስንዘምረው አለበት እንደ ብሩኬ እኮ ሲያዘምረን ነበር። ፊቴ ላይ ምንድን ክብርህን አይቶ ጸዳልን አይቶ አንተ ፊት ላይ እሱ ሲታይ ሰው አንተ ላይ ሲል እሱ ሲያይ አንተን ደብቆ እግዚአብሔር በዚህ መጠን ያጠፋን። በእውነት ነው የምነግርህ። በፍጹም ስለ ኒዴ ባልጸልይ ማገኘዋል። ጸሎት አይጠይቅም። ስንት ፍጥረታዊ ሰው በሰላም እየኖረ የኢየሱስ ክርስቶስ መገለጥ ጮክ ብሉና ብራልኝ በሉት። ሳየው አለ ዮሐንስ እንደዚያ ሳየው አውቀዋለሁ። በአካል ብቻ አይደለም የሚያውቅ በመንፈስ ቅዱስ አማካኝነት በሱ ውስጥ አለ። ኤክስፔሪየንስ እያደረገው ነው የኖረው አብሮት። ፊዚካሊ ዛሬ ያገኝ ሚስ አድርጎታል። ታውቃለህ 60 ዓመት በአካል ስላላየው ናፍቆታል። መሄድ ፈልጓል። ይሄ ሰው ኢየሱስ ጋር እንደ ጓደኞቹ መከማቸት ፈልጓል። አቆይቶታል። ግን አይ ስራ ስላልጨረሰ ሲያገኘው ሰማይ ያገኛለሁ ብዬ ነበረ በጣም ሚስ አድርጌያል። ግን ሮጦ ማቀፍ ፈልጓል። ናፍቆታል። ግን እንዴት ይቻላል? አየህ ስላልፈለገ አይደለም ስላልቻለ ነው የወደቀው። እግር አይቆምም። አጥንቱ መቆም አቃተው። ቀለጠ አጥንቱ። ጠንካራ ነገራችንን በክብሩ ያድክመው። ሰው እንዲህ በቀላል የሚንበረከክ እንዳይመስልህ። እሱ ሲመጣስ አትጠየቅም ለመንበርከክ። ራስን ወድቀ ነው የምታገኝ። አያስፈቅድም። ሲያሸንፍህ ይበልጥሃል። ተነጋግረን አይደለም ብትንበረከክልኝ አይለኝም። ብቅ ነው የሚለው። ድፍት ነው የሚለው። ምንም ነገር ሬዚስት አያደርገው። እሱ እኮ እግሩ ሲረግጥ ተራራ እኮ ይጨሳል፣ ይነዳል። ሲና እኮ አልቻለም። እስካሁን እኮ የሲና ተራራ እስኮ ገቡ እኮ እሳት ነው፣ የጠቆረ ጥላሸት ነው። የዛሬ 3400 ዓመት የወረደበት እሳት ማለት ረግጦት እኮ ነው። እንዲህ ሲረግጠው ተራራው ነደደ። አንተ ላይ ሲወርድ ምንድነው የምትሆነው? እንዴት እንደ ድሮ ሊሆን ይችላል? እሱ ከመጣ ተራ የቅፍርናሆም ማሳጥማጅ ወረደበት። እንዴት እንደ ድሮ ይሁን? ሰውየው ቆመ። እናንተ ሰቅላችሁ የገደላችሁት አለ። አይ ትራንስፎርሜሽን ሪል ነው። በክርስትና ህይወት ላይ ለውጥ እውነት ነው። በመነካት ያለ ለውጥ ሪል ነው፣ ጄኒውን ነው ክርስትና። እስቲ አሜን በሉ። እንዴት አድርጌ ውስጣችሁ ልክተተው? በእውነት ሚሊየን ሰው አይደለም የሚያስፈልገው፣ የተነኩት ጥቂት ሰዎች ናቸው የሚያስፈልጉት። እግዚአብሔር የታሪክ አቅጣጫ ሺፍት ያደርጋል በእነሱ። የፍጥረትን አካሄድ ያዞረዋል። ሚሊዮኖቹን ያዞረው በጥቂት ሰው። ይሄ ጉባኤ በጣም በቂ ነው። አንዳችሁ በቂ ነው። ክብር ለኢየሱስ ይሁን። ቀደም ፓስተር ነገር ለፕሮግራም ካልሆነ እንደው ገባ ብዬ ልውጣም ብለን ከመጣን ራሱ ክሮስ ያድርገው ህይወታችን። አያፈለገ ሄዶ አይደል የተቀባ ብለን ስንት ዘመን ያነበብን። መቻቀዱ ሄደ ያለቅዱ ነው እኮ ይመጣ። በእውነት እግዚአብሔር ያስተጓጉላችሁ። ሰው ሲያስተጓጉል ነው ችግር። እግዚአብሔር ያስተጓጉል ያስበላችሁ። እግዚአብሔር ያሰብኩት በዚህ በኩል ነበር ወደዚህ ወሰደኝ። እግዚአብሔር ያስበላችሁ፣ ያዙረን፣ ሳያስፈቅደን ይስራ። ካለፈ በኋላ ይገባኛል ቀድሞ ይስራ። አልገባም ብሎ አይለፍ፣ ሰርቶ ያስረዳ። ይለፈን በእውነት እንደዚህ ሰብሮን ይውጣ። በጥላውን ሳይዝ በፍጹም ለዛ ነው ያለው አይደል? በራሱ በእኔ እንደሚሰራ እንደ ኃይሉ መጠን ያለው ጳውሎስ። እንደ ትጋቴ አይደለም ያለው፣ እንደ ኃይሉ መጠን ማይቲ ነው። አየህ እሱ ብቅ ሲል ከሞት የተነሳበትን ነው ይዞ የሚመጣው። አየህ መቃብር ባዶ አድርጓል። ሞትን ብትንትን ያደረገበትን ኃይል ነው አንተ ጋር ይዞ የሚመጣው፣ የብዙ ሰዎችን ዘላለም ለመቀየር ማለት። ክብር ለኢየሱስ ይሁን። ዮሐንስ ግን ዝም ብዬ ወደቅኩ አላለም። ወደቅ ዝም ብሎ አይደለም የወደቀ። ሰው በዛች ቅጽበት ከራሱ እስከ እግሩ አይቶት ነው የወደቀው። ወዲያው እኮ ነው የወደቀው። ሙልጭ አርጎ አይቶ ነው የወደቀው። ካየን አይቀር እንዲያደርግ ዲቴል ነው ያየው። ለምን መሰለ? ምዕራፍ 1 ብቻ አይደለም ያየው። ምዕራፍ 2 እና ምዕራፍ 3 ላይ ላሉ 7 አብያተ ክርስቲያናት መልእክት አድርጎ የላከላቸው ምዕራፍ 1 ላይ ያየውን ኢየሱስን ካፉ እንደን የሚወጣ በእጁ እንደዚህ የያዘው እንዲህ ይላል እያለ ለሰባቱ አብያተ ክርስቲያናት ያከፋፈላቸው ይሄ መገለጥ ነው። ሙልጭ አርጎ አይቶት መልእክት ኢቭን የሚናገረውን መልእክት ድራይቭ ያደረገው ከተገለጠው ክርስቶስ ላይ። ክብር ለኢየሱስ ይሁን። በኋላ ላይ ምን አየህ ሲሉት ዮሐንስ ያየው በራሱ መንገድ ያየው ነገር አለ። እኔ ከጭንቅላቱ ወደ ታች ልውረድላችሁ። ራሱና የራሱ ጠጉር አለ። ራሱና የራሱ ጠጉር ከባድ አይደለም ይሄ ነገር? በፀጉር ውስጥ አልፈ ራሱን ማየት። ራሱና የራሱ ጠጉር እንደ ነጭ የበግ ለምድ እንደ በረዶም። ዮሐንስ ነጭ ነገር የሚያውቀው የበግ ለምድ ነው፣ በረዶ ነው። ዘንድሮ ቢሆን በጣም ብዙ ነገር አለ። በምን ያስረዳ ታውቃለህ? ንጣቱ እንደ ነጭ የበግ ለምድ፣ ቀጥሎስ እንደ በረዶ።
እድሜው ነው አይደል? ጸጉሩ የዘላለም አምላክ ነው ማለት ነው። ኢተርናል ዘላለማዊ አምላክ መሆኑን ያስረዳው በዚህ ዮሐንስ ጸጉሩ ሸብቷል አይደለም እያለ ያለው የዘላለም አምላክ ነው አላይቱ። ከዛ ቀጥሎ ፊቱ አለ በሙሉ ድምቀት እንደሚያበራ ፀሐይ ነው አለ። ታውቃላችሁ እኛ ፀሐይ አናውቅ። የኛ ሀገር ፀሐይ በጣም በሰላም ነው የምትወጣው። ሚድል ኢስት ነው ፀሐይ ያለ። ዮሐንስ የመካከለኛው ምስራቅ ሰው ስለሆነ ፀሐይ ያውቃል። አየህ እኩለ ቀን ላይ የምትወጣ ፀሐይ አለች አለ። በሙሉ ቀን እንዳለ ፀሐይ በሙሉ ኃይሏ እንደምታበራበት ወቅት ነው። የኒሳን ወር ላይ ሚያዝያ፣ ግንቦት በእነሱ የሚወጣው ፀሐይ ማለት 52 53 ይገባል። ሙቀት ሬዚስት አይደረግ። እንደዛ ነው አለ ፊቱ። ከፊቱ ላይ የሚወጣው ብርሃን ዌቭ አለው። ሬዚስት አደረገውም። ይሄንኑ ራእይ ባይዘው ዳንኤል 9 ላይ ዳንኤል አይቶታል። ዳንኤል ሲያየውና ዮሐንስ ሲያየው ልዩነቱ ፊቱ ጋር ነው። ዳንኤል ያየው ላይ ፊቱ መብረቅ ነው አለ። ባቢሎን ስለሆነ የነበረው ትልቅ ነገር መብረቅ ነው። ይሄ ደግሞ ያለው እዚህ ነው፣ ፀሐይ ነው። በመጨረሻ ነገር ነው ያወሩት። ዳኒ መብረቅ ነው የሚያውቀው፣ ከባድ ነገር መብረቅ ያውቃል። ፊቱ መብረቅ ነው አለ። ላይትኒንግ ነው። ምን ማለት ነው? ይቆርጣል። ብቅ ካለ ብል ነው የምትለው። መብረቅ የወደቀበት ሰው ታውቃላችሁ? የለም፣ ከወደቀበት የለም። የሳተው ራሱ ከባድ መብረቅ ከወደቀ እንኳን ሰው ሬዲዮ አይሰራም። እንትኑን በታትን ያጠፋብሃል። ዌቭ ክሮስ ያደርጋል። እንደ መብረቅ ነው ፊቱ አለ። ዮሐንስ አይቶ እንደ ሞተ ሰው ነው። ዳንኤልስ አለ እሺ አለው። አየው አለ። ከዛስ አያሌ ቀን ታመምኳል። እኔ አሰብ ክብር አይቶ ጌታ ይባረክ ይላል። ዳንኤል ታምሜ ተኛዋል። ቁስል በቁስል በሽተኛ ያደርገኛል። ቀጥሎ ያለውን ከቻላችሁት እዩ። ኧረ እንታመም እንዴ ባይ ምን መጽሐፍ ይጽፋል? አይቶ ነው የጻፈው። መታመሙ አንድ ቁጥር ነው። ያየው ብዙ ነው። አይዟችሁ ምንም አትሆኑም። በራችሁ አሜናችሁ ቀዘቀዘ እንጂ በፍጹም ዘንድሮ ሌላ ጸሎት የለኝም። በእውነት ነው የምነግራችሁ። ጸሎት እየጠፋብኝ ነው። ኢየሱስ ብቻ የሚል ጸሎት ነው አፌ ላይ ያለው። ለሰውም ስጸልይ በእውነት ነው የምላችሁ እንዲህ አከናውንለት ማለት እያቃተኝ ተገለጠለት ነው ጸሎት። ምን ነው አሜን ብትሉ ከዚህ በላይ ክንውናለን። ጎናችሁ ያሉት ኢየሱስ ከተገለጠለት ተሳክቶላል በሉት። ደግሞ እንደዚህ አይነት ሰዎች ስለሆናችሁ እዚህ ቤት የመጣችሁት። እዚህ ደግሞ ከኢየሱስ ውጭ የለም። ቁርጡን ወቆት ሮብም የለም፣ እሑድም የለም፣ ሐሙስም ኢየሱስ አይደል እያልን ደግሞ እንላለን። የአብ ክብር ነው፣ የመንፈስ ቅዱስ ደስታ ነው። እኛም መሬት ላይ በህይወት የመኖራችን የመጨረሻ ምክንያት ኢየሱስ። ሌላ ምክንያት ነገ የሚባል ቀን ካለ ኢየሱስን ለማንገስ ብቻ ነው ያለው። አለበለዚያ ነገ አንፈልግ። ፊቱ በሙሉ ኃይል እንደሚበራ ማየት አይቻልም። ባይዘው ያየኝ አይኖርም ብሎ የለ ጊዜ እንጂ አይቶት ማንም በህይወት አይኖርም። አሁን አይ የሚሰቃየው አይደለም፣ የከበረው ነው። ኢዝ ጋድ። እስቲ አሜን በሉ። ኢዝ ጋድ። እስቲ ታስቀይሮት ነው። በቀስ ፊቱን አየው። ቀጥሎ በዚህ ክብሩ ነው ፊቱ። ብሉይ ኪዳን ላይ አንድ ሰው ጸልዮአል አይደል? ካላየው ያለው ሙሴ 33 ላይ ዘጸአት 33 ላይ እንደው ታላየው ብሎታል። አትይ አረ እንደው ባይ ካላየው ማለው ትሞታለህ አለው። ቁርጡን ነገር እኔ ከመጣው ሙሴ ትሞታለህ፣ በ80 ከምትቀጭ 100 ያጨረሰ ብትመጣ ይሻላል እማልታይ ስለምወድ ነው አለው። አባቶች እኮ ይገርማሉ፣ ግን በጣም ይገርማሉ። በምድረ በዳ ቁጭ ብለህ ክብርህን ይባላል መጠለያ ልብስን እኮ የጸሎት ረሳል ትታውት ፊትህን ምድረ በዳ ላይ ቆሞ ጨው ያለ ምድረ በዳ ቆሞ ፊትህን አቤቱ ሲአረ ሙሴ ይሞታል ጀርባዬን ላሳያለው። ፊት አላይም ግን ጀርባ ሲል ጀርባም ያየ ስለሌለ እሱም ክብር ነው። እሱንስ ማናይ አይደል? እሱንስ ማናይ? ብሉይ ኪዳን እኮ ሙሴ ብቻ ነው በዚህ ጀርባ ራሱ ያየው። ሌላው እኮ ድምጽ ነው የሚሰማው። ለባሪያ ለሙሴ ነው ፊት ለፊት እመጣለታለሁ ያለው ጊዜ ራሱ ጀርባዬን አለው። እሺ አለ። ጀርባ ላይ ሄዶ ድንጋይ ምንድነው አለት መሃል አስገባው። ፊቴ ሲያልፍ እጄን እጋርዳለሁ አለ። እንደ እግዚአብሔር አይነት እኮ አምላክ እኮ የትም የለም። በእውነት በጣም እንዴት እንደሚወድ አታየኝም? አይበቃም እንዴ? ቆይ ፊቴ ሲያልፍ አለ እጄን ጋር እንዲገባው ነው ባይዘው እንጂ እግዚአብሔር እንደዚህና እንደዚህ የለውም። አሁን እንደዚህ እንደሰው እንደዚህ ፊት እንደዚህ ጀርባ የለውም እኮ መንፈስ እኮ ነው። ግን በሙሴ አውድ መንፈስ ነኝ ቢለው መንፈስ አያውቅም ሙሴ። ሮሃ የሚለው ቃል መንፈስም ንፋስም ነው፣ ኢንተርቼንጀብል። ስለዚህ ሮሃ ቢለው ንፋስ ነው ማለት ሊል ይችላል። ስለዚህ ፐርሰን እንደሆነ እንዲገባው በፊትና በጀርባ አስረዳው። ኢየሱስ መጥቶ እግዚአብሔር መንፈስ ነው ብሎ ጨርሶታል። እስቲ አሜን በል። እና እጋርዳለሁ አለ። ፊቴን አሳልፍና አለ። ከዛ እጄን አስቼ ጀርባዬን አሳያለሁ። እሺ ብሎ ጀርባ ላይ ይጠብቃል ይያለ ሲል እግዚአብሔር ማለፈ የሚል ቃል አለ። አስደናቂ ቃል። እጁንም ባነሳ ጊዜ ጭጋግ ሆነ፣ ጨለማ ሆነ፣ የምድር መንቀጥቀጥ ሆነ፣ ምናምን ሆነ ይልና ጀርባዬ ነው አለ። እግዚአብሔር ካለ እሺ፣ እንደዚህ አይነት ጀርባ እግዚአብሔር ካለ እሺ። እግዚአብሔር ማሪ፣ እግዚአብሔር አስፈሪ፣ እግዚአብሔር እያለ ስሙን እያወጀ ሄደ ይላል። እናቴ ምድር ስንት
ነው የምትለው። ባይዘው እግዚአብሔር ሲመጣ እንትኑ ያስፈራ ጭጋግ ምናምን ሲል እኛ የምናውቀው እንደዚህ አይነት ጭጋግ አይደለም። አስፈሪ ነው። ነፍስን የሚጨነቀው ልትሞት ነው የምትደርሰው። ማንም አይጠጋውማ። መላእክት ለፍራክሽን ኦፍ ሰከንድ አይቶት የማያውቅ አምላክ ወርዶ ማለት ከዛ ጀርባዬ ነው አለ። በቃ አየሁ አለ። ጀርባውን አየሁ ብሎ ፊት ተከልክያለሁ ጀርባ ይቻለሁ አለ። በእርግጥ ያው 440 ዓመት አካባቢ ያስጠበቀውና እዛ ማቴዎስ 17 ላይ ነው ሙሴና ኤልያስ ተነስተው ኢየሱስ ፊቱ ተቀይሮ አየሁ። እዛ ጋር የተከለከለውን ያው 440 ዓመት አስጠብቆ አሳይቶት ጌታ ይባረክ። በዛኛው አለት ጀርባ አይቷል፣ በዚህኛው አለት ፊት አይቷል። ከኛ እኩል ከአዲስ ኪዳን ሰዎች እኩል ነው። በክርስቶስ ካልሆነ ስለማይታይ እግዚአብሔር ሙሉ በሙሉ በልጁ ላይ ታይቷል። እግዚአብሔር ይመስገን። በኋላ ዮሐንስ ክብሩን አየኋልና በጣም ይገርማችሁ ፊቱን አየሁ ብቻ አይደለም፣ በዛ ፊት ውስጥ አይኑን አየሁት ይላል። እንደዛ በሙሉ ኃይል የሚበራ ፀሐይ ላይ ቱ ደሚድስት ማለት ነው። አይኑን ሳየው አላው የእሳት ነበልባል ነው አለ። ፀሐይዋ መሃል የሚገላበጥ እሳት የሚመስላል አይደል? አይኑ ነው አለ። ምን አይነት አይን ነው? ስክሩቲን ያደርጋል። እንዲህ ሲያይ አስረዳው። ልብና ኩላሊት ውስጥ ያለው ነው። ምኞትና ሐሳብን ይመረምረዋል። እንዲህ ነው ዮሐንስ እንዴት ተቀቀልኩ ይበለው። እንዲህ ያያል። እግሬ የተቀቀለ አትሎም ከመፈጠር ጀምሮ ያለውን እንደሚያዩ ታውቃለህ። ወደኋላ 85 ዓመት እያየሁ ነው ታውቃለህ። እንዲያቆሙ እንዴት አሁን ተቀቀልኩ ትላለህ? የጸሎት ርዕሳችንን እኮ የሚያስጠፋብን እኮ ብቅ እያለ አይኑ የእሳት ነበልባል ነው አለ። ከአፉ የሚወጣው ድምፅ አለ እንደ መሬት መንቀጥቀጥ ነው ብቻ አይደለም የሚለው ያ ድምፅ አለ። የኃይለኛ ድምፅ ላይ ቃል አለ ብቻ አይደለም የሚለው አለ። ጻፍ አድርግ የሚል አለው። ቃሉ በሁለት ወገን እንደተሳለ ስለታም ሰይፍ ነው። ይሰነጥቃል። ሲቃዩን አስበው አንተ። ክብሩ እንዳለ ነው። የቆመው ሰውዬ እንዴት እንደሚሰቃይ ያስበው። ፀሐይ ሲወርድበት፣ ሰይፍ ሲወርድበት ግለሰቡ በተደረገው ብቅ ደረቱን በወርቅ ታጥቋል የሚለው ታማኝነቱ የማይዋሻ አምላክ ቲቶ ምዕራፍ 1 ላይ የተጠቀሰው የማይዋሻ አምላክ። ቀጥሎ ራዕይ ምዕራፍ 3 ላይ ያቺ እንከን የሌለባት ቸርች ስሟ ማለት ፊላደልፊያ፣ ለፊላደልፊያ ቸርች ትዝ ይላችኋል ሲጻፍ ቅዱስና እውነተኛ የሆነው የሚል ቃል አለ። ቅዱስ የሚለው ቃል ኃጢአት የማይሰራ ማለት ሳይሆን የሚመስለኝ የሌለ ዩኒክ ነኝ ነው። እውነተኛ የሚለው ደግሞ የማይዋሽ ማለት አይደለም፣ ጄኒውን ነኝ ማለት። ምንም ብታገላበጠኝ ብሰነጥቀኝ ምንም ብትለኝ አንድ አይነት ነኝ ውስጤ ሙጬ ማለት። ደረቱን ወርቅ ታጥቋል የሚለው ቃል ፌዝፉል ነው፣ ታማኝ ነው፣ እውነተኛ። ቀጥሎ እግሩ ድረስ ነጭ ለብሷል። ቅድስናው መላእክት እኮ የማያዩ የንጽህናው መጠን ስለማይወደን አይደለም እኮ የማይመጣው ስለማንቋቋመው ቅድስናውን አንችለው። ብቅ ብል የሳንቲፊኬሽን ሌቭሉ ይገላል። ስለዚህ ነው እንትን የሚል ያለ ልክ ኃጢአተኛ ነው ሰው። እሱ ደግሞ ንጽህናው መጠን የለው። ብቅ ቢል ስለሚጠላን አይደለም እኮ የምንሞተው ስለሚወደን አይደል? አንዴ መልአክ ይልካል፣ አንዴ ሕግ ይልካል፣ አንዴ ምን ይላል። ተራራ ድረስ እኮ ይመጣል። በጣም ይወደናል። ብቅ የሚያጠፋን ንጽህናው ከባብ። ለዛ ነው የኢየሱስ ደም ይመጣ ስንጠጋው በደሙ በኩል አድርጎ ያሰጋል። ቅድስናው ነው አለና የመጨረሻ እግሩን አየሁ ታውቃለህ። ይሄንን እግር ዮሐንስ ያውቀዋል። ረጅም መንገድ ሲሄድ ተሰነጣጥቆ አቧራ ጠግቦ መስቀል ላይ ያደም ፈሶበት ተነክሮ ያውቀዋል ያ እግር። ዛሬ ግን ሲያየው ያ እግር በእቶን የጋለ የነጠረ ናስ ይመስላል። ጀስቲስ ነው፣ ፍትህ። የዙፋኑ መሰረት ጽድቅና ፍትህ ነው። የሚረግጠው እግዚአብሔር ጀስት ነው እና ሲረግጥ ያስተካክላል። ዝብርቅርቅ ያለው ነገር ሲረግጥ ቀጥ የኦርደር አምላክ። ይሄንን አየኋል። መጨረሻ ላይ ዮሐንስ ያለው ይሄንን መጨረሻ እንደሞተ ሰው ሆንኩ ብቻ። እጁን ጀርባዬ ላይ ጫደ ሲል አትፍራ። እንዴት አይፈራ? አትፍራ ሲለው ፍርሃት ይለቀዋል እንጂ እየተንቀጠቀጠ አትፍራ አለውና ስለራሱ ሲነግረው እንደዚህ ያለው ፊተኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ፣ ከእኔ በቀር ማንም የለም አለ። እስቲ ጮክ በሉና ኢየሱስ መጀመሪያም መጨረሻም ነው በሉ። አጠገባችሁ ላለው ሰው ኢየሱስ መጀመሪያ መጨረሻም ነው በሉት። እቺ የመጨረሻ ሐሳብ ልንገራችሁና ልጨርስ። አልፋና አለ ወደዚህ ዘላለም እኔ ነኝ። ቀጥሎ እንደዚህ አለው ሞቼ ነበረ ትዝ ይለኛል። መስቀል ላይ ስሞት ከመስቀል ላይ እኮ ሲያወሩ የመጨረሻ መስቀል ላይ የመጨረሻ ቃል የተናገረው ለዮሐንስ ነው። እዚህ ላቸው የመጨረሻውን ቃል ከሰባቱ ቃላት መካከል አምስቱ እኮ ዮሐንስ ወንጌል ላይ እኮ ነው ያሉት። ክሮስ ላይ ያለ ዓለም የሚባለው ቃል እኮ አምስቱ እኮ ዮሐንስ ወንጌል ላይ ነው ያለው። እነኋት እናትህ ብሎ እኮ ማርያምን እኮ የሰጠው የመጨረሻ እስትንፋስ የተናገረው እኮ ለዮሐንስ ነው። ሌሎቹም አልነበሩ። ጴጥሮስ የታለና? ጴጥሮስ እኮ በሩቁ ነው ይከተለው ነበር የሚል ጴጥሮስ ነው እዛ ሰፈር የሚል ማንም የለም። ዮሐንስ ግን ቆሞ ፊት ለፊት እያየው ነው። ሞቼ ነበር ሲለው ነበር እኮ አለ። ማንም ሰው ሞቼ ነበር አይልም፣ እስከሚሞት ነው የሚያወራው። የታወቀ ነው። ኢየሱስ ሞት ጋር ተስማምቶ አይደለም የተነሳ፣ አሸንፎ ሞትን ገንጥሎት ነው። ኢየሱስ ከሞት የተነሳ ቀን እኮ ሞት ተጠራ። ሞት ሆይ አለው አብ። አቤት አለ። መውጊያት አለ። ሞትን ጠርቶ ጊዜ ናስቴት አለ መውጊያ ሲለው ሰብሮታል። ድል መንሳትስ ወስዶታል። አየ ተነጋግረው አይደለም። ኢየሱስና ሞት ተሸንፎ ነው ሞት እና ገንጥሎት ስለወጣ ሞት ክፍቱን ነው። ራሳችን ወጥቷል። አካል ሰሞኑን ይወጣል።
ሞት ተሸንፏል እና ሰሞኑን እሱ ሄዷል። እኛን ደግሞ ጎትቶ ዋናው ራስ ነው። ራስ ከወጣ አካል ምንም ችግር የለውም። ይሄ ነው ዋናው። ይሄ ቢኖር ጥሩ ነው፣ ግን ይሄ ነው እኮ አዛዥ። ይሄን ሁሉ ቆሜ ማረኮ ይሄ እኮ ነው ፕሮሰስ የሚያደርግ እና ዋናችን ወጥቷል። ሰሞኑን እኛ ደግሞ ለዘላለም ከእርሱ ጋር ልንኖር እንወጣለን እና እንደዚህ ያለ ሞቼ ነበር፣ ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ እጄ ላይ ነው። ምን ማለት መሰላችሁ? አንደር ወርልድ ስልጣኔ ነኝ። የሰይጣን የሚባል የለም። ወደ ታችም እኔ ነኝ የምገዛዋል። የሞትና የሲኦል ቁልፍ እኔ እጅ ላይ ነው። ምን ማለት መሰላችሁ? ዶሜቲያን ጋር የለም። እገልሃለሁ ምናምን እሱ የለም። እኔ እጅ ላይ ነው። ያንተ እንዳይመስላል፣ የዶሜቲያን እጅ ላይ ነው። አኖረዋለሁ፣ እገለዋለሁ። ለዛ ነው ምዕራፍ 1 ቁጥር 5 ላይ በጣም አስደናቂ ዶክሶሎጂ አለው። ክርስቶሎጂ ብቻ አይደለም። ይሄ ምዕራፍ 1 ኢየሱስን በክብር ሲያቀርበው ምን ይለዋል? የምድር ነገስታት ገዢ ነው ይለው። በጣም እኮ ነው የሚገርም። ከሙታን በኩር ይለውና ታማኝ ምስክር ብሎ የምድር ነገስታት ገዢ ይለው። ምን ማለት ነው? ዶሜቲያን እኮ አስሮታል። ዶሜቲያን እኮ እኔ ነኝ ሎርድ ይላል። ዮሐንስ ከተገለጠለት በኋላ ራእይ ሲጽፍ እንደዚህ ያለ የምድር ነገስታት ገዢ ሆነው ምን ማለት ዶሜቲያንን በዛው ውስጥ ከተተው ታውቃለህ። አንተም ከስር ነህ አሉ። ኔሮ ምናምን ደረደራቸውና አንተም ከስር ነህ፣ እሱ የምድር ነገስታት ገዢ ነው። ይሄ ኢየሱስ አትጠራጠሩ። እድሜ የሰጣችሁ ክብሩን ሊያሳያችሁ፣ ዘመን የጨመረላችሁ በእናንተ ላይ እሱ ሊታይባችሁ ነው። በፍጹም እንዳትጠራጠሩ። ለሆነ ነገር አጋጣሚ ለሆነ ጉዳይ እግዚአብሔር ማንንም አልጠራ። አንደኛ ጥሪው ዘላለማዊ ነው፣ ቀጥሎ የክብር